ታሪክን የኋሊት ተሞክሮ ያልተሳካው መፈንቅለ መንግስት መሪና የክብር ዘበኛ አዛዥ የነበሩት ብርጋዴር ጀነራል መንግስቱ ነዋይ የሞት ቅጣት ውሳኔ የተፈጸመባቸው የዛሬ 64 ዓመት በዛሬው ቀን ነበር። ብርጋዴር ጀነራል መንግስቱ የሞት ፍርድ የተፈረደባቸው ከታህሳስ 4 ቀን 1953 ዓ.ም ጀምሮ ለ3 ቀናት በአዲስ አበባ የተከናወነውን መፈንቅለ መንግስት በመምራታቸውና የግፍ አገዳደል ማስፈጸማቸው ስለተረጋገጠባቸው ነው። በመፈንቅለ መንግስቱ ሙከራ ወቅት ለተገደሉት 16 ከፍተኛ የመንግስት ባለስልጣናትና 64 መኮንኖችና ወታደሮች ሞት ተጠያቂ የሆኑት ጀነራል መንግስቱ ነዋይ የሞት ቅጣቱ የተወሰነባቸው በከፍተኛው ፍርድ ቤት ነው። ፍርድ ቤቱ መጋቢት 19 ቀን በዋለው ችሎቱ የፈጸማቸው ወንጀሎች ከባድ አሰቃቂዎችና ግፈኝነት የያዘ ስለሆነ በድካሙ ያፈራውን ንብረት በሕግ መሠረት እንዲወረሱና በአደባባይ በስቅላት እንዲቀጣ ሲል ወሰነ። የፍርድ ቤቱን የሞት ፍርድ ንጉሠ ነገሥቱ አጼ ኃይለ ሥላሴ በዚያው ዕለት አጽድቀውታል። ሦስቱም ዳኞች ያለ ልዩነት የሞት ቅጣት ከመወሰናቸው በፊት ጄኔራሉ ከሌሎች 2 ተከሳሾች ጋር ቀርበው ከአቃቤ ሕግ ጋር ተከራክረዋል። የፍርድ ሂደቱ ከዚያ በፊት ባልተለመደ ሁኔታ በመቅረጸ ድምፅ ተቀርጿል። በግልጽ የተካሄደ ችሎትም ነበር። ከኔ ጋር ተያይዘው ያሉት የክብር ዘበኛ በሙሉ አባል ውጭ ነው የኢትዮጵያ መንግስት አገልግሎት። እኛም እናውቀው ንጉሠ ነገሥቱ ብቻ ነው። ስለዚህ የንጉሠ ነገሥቱ ነክ ላልሆነ ነገር ከዳህ አይደለም ይባላል። የክብር ዘበኛ የውስጥ ደንባችንና ስታነቡ የኢትዮጵያ ንጉሠ ነገሥት የክብር ዘበኛ ነው። መንግስት ከመንግስት ውጪ ነው ማለት ነው። ግደሉም አላልኳችሁ፣ ግደሉም አላልኩትም። እኔም ራሴ አልተኮስኩም ያልኩት። ብርጋዴር ጀነራል መንግስቱ ነዋይ ከወንድማቸው ከገርማሜ ነዋይና የጸጥታ መስሪያ ቤት ኃላፊ ከነበሩት ኮሎኔል ወርቅነህ ገበየሁ ጋር የጀመሩት የመንግስት ለውጥ በድንገት የተጀመረ ነበር። አልጋወራሹ መርዕድ አዝማች አስፋ ወሰን በሬዲዮ ባሰሙት ንግግር ሁሉም ኢትዮጵያዊ እርሳቸው ጭምር በደሞዝ እንደሚተዳደሩና ጭቆናን ለማስቀረት የተደረገ ለውጥ መሆኑን ከመግለጹ ያለፈ የተብራራ መግለጫ አልተሰጠም። አብዛኛው ሕዝብ ለመፈንቅለ መንግስቱ ድጋፉን ሊሰጥ አልቻለም። በመከላከያ አባላት ጭምር መከፋፈል ተፈጠረ። የምድር ጦርና አየር ኃይል በዘመናዊ ትጥቅ የተደራጀውን ክብር ዘበኛ ሰራዊት አጥቅተው የአመፁን ሂደት ቀለበሱት። በሦስተኛው ቀን ፍላጎታቸው እንዳልተሳካና እንደተቀለበሰ የተረዱት እነ ጀነራል መንግስቱ ነዋይ አስረዋቸው የነበሩትን 15 የሚሆኑ ሚኒስትሮችና የሕግ መወሰኛ ምክር ቤት አባላት በግፍ ገደሏቸው። የምድር ጦር ገነተ ልዑል ቤተ መንግሥትን ሲቆጣጠር ጀነራል መንግስቱ ከጥቂት ተከታዮቻቸው ጋር አመለጡ። ከ2 ወራት በኋላ በዝቋላ አቅጣጫ ሲሸሹ ተገኝተው ተታኩሰው ቆስለው ተያዙ። ከቁስላቸው ካገገሙ በኋላ ነው ፍርድ ቤት የቀረቡት። ፍርድ ቤቱ መጋቢት 1953 ዓ.ም ይሙቱ በቃ ከፈረደባቸው በኋላ ምሽት ላይ ንጉሡ ስላጸደቁት በማግስቱ መጋቢት 20 ቀን 1953 ዓ.ም የስቅላት ቅጣቱ እንዲፈጸም ተወሰነ። ከሌሊቱ 9 ሰዓት ሲሆን በተክለ ሃይማኖት አደባባይ ብርጋዴር ጀነራል መንግስቱ ነዋይ በ42 ዓመታቸው ተሰቀሉ። ብርጋዴር ጀነራል መንግስቱ ነዋይ የሞት ቅጣት ውሳኔ ከተፈጸመባቸው ዛሬ 64 ዓመቱ ሆነ።